ለዛሬ ንግግር መዘጋጀት ስጀምር በምን እንደምጀምር በጣም ግራ ገብቶኝ ነበር። ምክንያቱም አይኖ ሙኒራ ብሩክ እና ኢንሳር ፍትፍት አድርገው እንደሚያቀርቡ ስለማውቅ ድጋሚ መደጋገም አልፈለግኩም እና ለየት ያለ አፕሮች ለመጠቀም አስቤ ነበር እና ለመዘጋጀት ሳስብ አንድ ኢንተርቪው ትዝ አለኝ። የዛሬ 3 ወር ምናምን የሰማሁት ዶክተር ሙሐመድ ሙስጠፋ ይባላል። ሂዝ ብሪቲሽ አውዚ ዶክተር እና ጋዛ ከአንዴም ሁለቴ ሄዶ ቮለንቲር አድርጓል እና ከሁለተኛው ቮለንቲር ካረገ በኋላ መጥቶ የሚደረግ ኢንተርቪው ነው እና ኢንተርቪው ምን ብሎ ይጠይቀዋል? የመጀመሪያውን ጥያቄ ምን አነሳሳህ ለመሄድ ብሎ ይጠይቀዋል። እዛ አንድ ነገር በአካል ከቻልክ በአካል አስቆመው፣ ካልሆነ በአፍህ፣ ካልሆነ በልብ ጥላ የሚለውን ሀዲት ያነሳና ዝም ብዬ ከማየት ሄጄ ባግዝ ይሻላል ብዬ ነው ብሎ ይመልሳል። ከዛ ሁለተኛ ላይ ምን ብሎ ይጠይቀዋል? what was the first day in Gaza looked like ብሎ ይጠይቀዋል። እና የሚመልሰው መልስ በጣም ሆሪፊክ የሆነ መልስ ነው። ልክ ከመግባታችን በፊት ከ500 ሜትር ከጋዛ ከ500 ሜትር በፊት እርሻ ያለው አረንጓዴ ዛፎችን ያለው በቃ የሚያምር ቦታ ነው ያየሁት ይላል። እና ያቺ 500 ሜትር አልቃ ጋዛ ሲገባ ሬሳዎች ሞልተው ውሾች እየበሏቸው ነው ያየሁት ይለዋል። እና ሽታው አፍንጫ አይደለም ከሆድ ውስጥ ገብቶ እስከ ዛሬ አብሮኝ እየኖረ ነው ብሎ ያነሳል። እና ከዛ ከገባ ከ5 ደቂቃ በኋላ ራሱ ካዥዋሊቲ አጋጥሞ የሚመጣው ሰው ሙሉ የሞተ ሰው ብቻ ነው የሚመጣው። እና ልክ ስራዬ በዛ ሰዓት ምንድን ነበር ይላል፣ እነዛ የሞተ ሰው ክሌም የሚያደርግ ቤተሰብ ሲመጣ በስነ ስርዓት እንዲያያቸው ፕላስቲክ ባግ ውስጥ የማስገባት ስራ ነበር የነበረኝ ይላል። እና ህፃናት አእምሯቸው አንጎላቸው ወጥቶ ቤተሰቦቻቸው አትሊስት በስነ ስርዓት እንዲያያቸው አንጎሉን እያፈስን ጭንቅላት ውስጥ እየከተትን እያሻግን ነበር ፕላስቲክ ባግ ውስጥ የምናስገባው ብሎ ያነሳል። እንዲሁም ራይማ ቅድም ያነሳችን የሂንድ ታሪክም ለማንሳት አስቤ ነበር። ያው ድጋሚ መድገም ይሆናል ብዬ ነው የተውኩት። እና የመጀመሪያው ቻፕተር ምን ብሎ የሚጠይቀው ዋይ ናው ብሎ ይጠይቃል። ስለዚህ I don't think we need to answer that question። የዛሬ 20 ዓመትም መጽሐፉ ሲጻፍ የዛሬ 14 ዓመትም ይህ ጥያቄ ተነስቷል። ሙኒራ እንዳለችውም ዛሬም እኛም እያነሳ ነው እና ወላሂ በጣም ትልቅ ውድቀት ነው። እንደው የፓለስቲን ሊብሬሽን አላህ በእኛ እድሜ ያርግልና ልጆቻችን ድጋሚ ጥያቄ የማይጠይቁበት ጊዜ ያርግልን። ስለዚህ ምንድን ነው ሰሚ የለም? ማን ነው ይሄንን ነገር ሶልቭ ማድረግ አለበት ካላህ በታች? ያ ጥያቄ ሲነሳ ኢንተርናሽናል ኦርጋናይዜሽኖች ይመጣሉ ቅድሚያ። የኢንተርናሽናል ኦርጋናይዜሽኖች ሪያሊቲ ምንድን ነው የሚለውን በአጭሩ ለማንሳት የጋዛ ነገር ሲሆን ደብል ስታንዳርዳቸው ሙናፊቅነታቸው ጎልቶ ይወጣል አይደል? ቅድም ሙኒራ እንዳነሳችው የዩክሬን እና ራሽያ ወር ልክ ሲነሳ ዩኤን ሳምንት አልፈጀበትም ስቴትመንት ለማውጣት። በአንድ ሳምንት ውስጥ ስቴትመንት አወጣ። ከዛ በኋላ ሳንክሽኖች፣ ወደ ኮርት ኦርደር ነገሮችን መውሰድ፣ ፑቲን ራሱ ክሪሚናል ብሎ ለመሰየም ጊዜ አልፈጀባቸው። ወረባት ወይም ከምስቶ ጋዛ ስንት ጊዜ ነው የፈጀው? ከዛስ የሚወጡት ሜጀሮች መሬት ላይ ይወርዳሉ ወይ የሚለው ጥያቄ ነው። ሲስፋየር ተብሎ ስንት ጊዜ ነው ተስማምተው ወደ መሬት የወረደው አይደለ? እሱን ሲስፋየር ራሱ ለመስማማት ራሱ በአንድ ሀገር ምክንያት ስንት ጊዜ ውድቅ ሲሆን አይተናል። አሜሪካ ስንት ጊዜ ቬቶ አድርገው ሲወድቅ አይተናል አይደለም? ያ ደብል ስታንዳርድ ጎልቶ የወጣው በጋዛ ጊዜ ነው። ሙኒራ ቅድም እንዳነሳችው ደግሞ አፍሪካ ህብረት ስፔሻሊ አንዳንድ ሀገሮች ለምሳሌ እንደ ሳውት አፍሪካ፣ አየርላንድ፣ ኮሎምቢያ፣ አልጄሪያ በግልጽ የሆነ ስቴትመንት አውጥተዋል እንደ ሰፖርት እንደማያደርጉት። ሳውት አፍሪካ ከዛም ገፋ ብላ ደግሞ እስራኤልን ወደ ኢንተርናሽናል ክሪሚናል ኮርት ወስዳለች አይደል?
ስለዚህ እነሱም ምንም መፍትሄ እየሆኑን አይደለም ማለት ነው። So what's the next option? ከኢንተርናሽናል ኦርጋናይዜሽን ወደ ሀገርም ብዙ ፋይዳ እያመጣ አይደለም። ስለዚህ እኛ ላይ ኃላፊነት ይወድቃል ማለት ነው። BDS ለዚህ መልስ ይሆናል። ኦፍኮርስ BDS ብዙ ጊዜ አሁን ሙሪያም እንደ ብሩክም እንዳነሱት ነን ቫይለንት የሆነ ሜዥር ነው። ለዚህ አሁን ላነሳነው ጥያቄ ቫይለንስ መልስ ይሆናል ወይ እንዳለችው ሌላ ዲስከሽን የሚያስፈልገው ነገር ነው። ግን አንድ ክሪቲሳይዝ መደረግ ያለበት ነገር ምንድን ነው? ለዚህ ችግር መፍትሄ ሊሆን የሚችለው BDS ብቻ ነው ብሎ ብዙ ጊዜ ደጋግሞ ያነሰዋል። ዛሬም ላይ ከዛሬ 7 ወር ከተደረገ ኢንተርቪው ላይም ያነሰዋል። ያ በደንብ ክሪቲሳይዝ መደረግ አለበት። ብሩክም ኢንቲሳርም በደንብ ክሪቲሳይዝ አድርጎታል፣ አላነሰውም። BDS የሚያነሳቸው 3 ዲማንዶች ራሱ በዛን ጊዜ ራሱ ኮስችን መደረግ ያለባቸው ነገሮች ናቸው፣ አይደለም በዛሬ ቀን። ending the occupation of Palestine and Arab territories, the equality of Palestinian citizens of Israel, and the right of return of refugees as stipulated by the UN. እነዚህ ብቻ መሆን አለባቸው የለበትም። ገና ብዙ ጥያቄ አለ። የፓለስታይን ጥያቄ በጣም ብዙ ጥያቄ ነው። so I'm not going to go into that. ሌላው BDS ብዙ ትችቶች ይደርሱበታል። መጽሐፉ ላይ ብዙ ትችቶች ቀርበዋል። ለእያንዳንዱ ደግሞ ሪበትል ተሰጥቷል። 3ቱን ወይ 4ቱን አንስቼ እናልፋለን። የመጀመሪያው ካውንተር ፕሮዳክቲቭ ነው፣ መልሶ ፓለስቲናኖችን አይጎዳም ወይ? ምክንያቱም እነዚህ ፕሮዳክቶች ኦርጋናይዜሽን ኢንስቲትዩቶች ቦይኮት ስናደርግ አት ሴም ታይም ፓለስቲናኖች የሚጠቀሟቸው ነገሮች ናቸው፣ እነሱን አይጎዳም ወይ የሚል ነገር ይነሳል። ከራሳቸው በላይ ለራሳቸው የሚያውቅ ሰው የለም። BDS የተቋቋመው ራሱ በፓለስቲኒያን ፒፕል ነው አይደለ? ኢንስቲትዩሽኖች፣ ቻሪቲዎች፣ ዩኒቨርሲቲዎች፣ ኦርጋናይዜሽን ናቸው። ስለዚህ ይሄው ዛሬ ላይ ቆመው ስናየው ደግሞ ምንም የጎዳቸው ነገር የለም። ሁለተኛው ክሪቲሲዝም ፕሮሞትስ አንቲሴሚቲዝም ነው። እኔ ይቅርታ አድርጉልኝ፣ አንቲሴሚቲዝም የሚባለው ነገር ሁሌ የሚነሳው እንደ ጊልት ካርድ ለመጠቀም ነው። ይሄ ሆሎኮስት አንዴ አልፏል። we're not justifying the holocaust፣ ግን ዛሬ ላይ ለሚደረገው ነገር አንቲሴሚቲዝም እንደ ጊልት ካርድ መጠቀም እንትን ነው። sorry to say this but it's very stupid። ሶስተኛው እና አራተኛው ክሪቲሲዝም አንድ አይነት ነገር ናቸው። why not just talk? ይሄ ሁሉ ነገር ምን አስፈለገ? ለምን ቁጭ ብለን አናወራ የሚለው አንደኛው ክሪቲሲዝም ነው። ቦይኮት ምን አስፈለገ? ዳይቨስትመንት ለምን አስፈለገ? ሳንክሽን ለምን አስፈለገ? talk about what? talk about what? ቤታችሁ ሌባ ገብቶ በቃ እነዚህ ጋር እኖራለሁ አንተ ኩሽና ብቻ ግባና ኑር ብሎ ገብቶ በየቀኑ እየተጣላችሁ የተደባደባችሁ በቃ እሺ ሶስተኛ ሰው መጥቶ በቃ ለምን ቁጭ ብላችሁ አታወሩም ይባላል እንዴ? there's no such thing። ፒስ ቶክስ ተብለው የሚመጡት ራሱ የውሸት እንደሆኑ ምንም ፋይዳ እንደሌላቸው ብዙ ጊዜ አይተናል አይደለ? እነዚህ አርጊመንቶች ይነሳሉ። the next question would be BDS ውጤታማ ነው ወይ? እስከዛሬ ምን ላይ ደረሰ? እንግዲህ ወደ 2005 የተጀመረው ኦልሞስት 20 ዓመት። አንደኛው ፕሩፍ ይሰራል ለሚለው ነገር አንደኛው ፕሩፍ የሳውዝ አፍሪካ ብሉፕሪንት ነው። ስለሱም ብዙ ማውራት አልፈልግም። እነ ብሩክ በደንብ አንስተውታል። ሂስትሪያችን ላይ መልስ አለ ለዚህ ጥያቄ። ሌላኛው ሙኒራ ትንሽ የነካችው ኢዝራኤል የሚባለው ብራንድ በዓለም አቀፍ ህብረተሰቡ ጥሩ እየታየበት አይደል? ማለት ግሎባል ሽፍት አለ። ኢዝራኤል የሚባለው ብራንድ ላይ ኦፒኒየን አብዛኛው ስፔሻሊ አሜሪካ ውስጥ፣ ምክንያቱም አብዛኛው ኢዝራኤሊ ሎቢ ያለው እንደ ኤፓክ የመሰለ ድርጅት ያሉት የት ነው? አሜሪካ ነው። እና ይህንን ነገር በቁጥር ለማስቀመጥ አንድ የሆነ እንትን ዳታ አንብቤ ነበር እና ባለፈው ጁላይ 2025 ላይ በተሰራ ሰርቬይ 32% of the US citizen they support the military action in Gaza። 32% ይደግፉታል። this number has never been low። 60% ደግሞ they don't support it። የዛሬ ዓመት ከኦክቶበር 7 በፊት ይሄ ነምበር ተገላቢጦች ነበር። 60%ዎቹ ሰፖርት ያደርጉታል፣ 32% ሰፖርት ያደርገው። and this can be a proof that the BDS works። ሌላኛው ፕሩፍ ሊሆን የሚችለው ነገር the consumer product impact ነው። the consumer boycott impact።
ስታርበክስ ባለፈው ዓመት ዓለም አቀፍ ዲክላይን አጋጥሞታል በሴልስ 23%, which is very very significant number. ማክዶናልድስ ባይ ዘ ወይ በነፃ ለአይዲኤፍ ሶልጀርስ ምግብ የሚሰጥ ካምፓኒ ነው። ማክዶናልድስ በ2024 ሰከንድ ኳርተር 2024 $2 ቢሊዮን ነው ያጣው በቦይኮት ብቻ፣ ሌላው አይደለም ዳይቨስትመንት ሳክሽን ምናምን ሳይገባ ማለት በቦይኮት ብቻ። ኮካኮላ እንግዲህ ኮካኮላ 5 ፕላንቶች ጀርመኒና ሚድል ኢስቶች 5 ፕላንት ነበሩት፣ በ2025 ዘጋቸው ሁሉንም ከስሮ። አገን 7% ድሮፕ ኢን ሴልስ። አንድ ኮካኮላ ስል አንድ ትዝ ያለኝ ነገር ልንገራቸው። አንድ ፓለስቲኒያን ጓደኛ አለ ይዛ አብሮኝ የሚማር እና ምሳሌም በላ የሆነ ፉድ ኮርት ስንሄድ በአይደንቲቲው ሙስሊም የሚመስል ሰው ኮካኮላ ሲጠጣ አየና ሄዶ አናግሮት ከዛ ተመልሶ መጣ እኔ ጋር። ምንድን ነው ያልከው ብዬ ስጠይቀው እኔ 7 የቤተሰብ አካላቶችን አጥቻለሁ፣ እዛ ያሉ 7 የቤተሰቦችን አካል አጥቻለሁ እና እነሱን የአይዲኤፍ ሶልጀሮችን ሰፖርት የሚያደርግ ኮካ ስጠጣም እንደሚሰማኝ ታውቃለህ አለ። አላውቅም ንገረኝ ሲለው የእነሱን ደም እየጠጣህ ነው የሚመስለኝ ብሎ ነገሩ። እንግዲህ there's something we can take from here. Another product ፑማ ለምሳሌ ዲሴምበር 2023 ላይ ከኢዝራኤሊ ፉትቦል አሶሲዬሽን ጋር ያለውን ኮንትራክት 2025 ላይ ያልቃል አቆማለሁ ብሎ አውጥቶ ነበር። ይኸው እንዳለው አቆሟል። So why do I say this? ማለት ሌላው ቢቀር እንደዚህ አይነት ፕሩፍ እንኳን ባይኖር እኛ የሆነ አንድ አይዲኤፍ ሶልጀር ህፃንን ከገደለ በኋላ ኦብሊትሬት ካረገ በኋላ ቤቶችን ካፈረሰ በኋላ የሚጠጣውን መጠጥ እኛም መጠጣታችን ሊረብሸን ይገባል። እሱ የሚበላው ምግብ እኛ መብላታችን ሊረብሸን ይገባል። ሌላው ኢኮኖሚክ ኢምፓክቱን ተው፣ ግን ሞራሊ there's something similar about me and that IDF person. ይሄ በጣም ሊረብሸን ይገባል። ሌላው ማንሳት እንፈልገው BDS እንደዚህ አይነት ኢፌክቶችን ለማየት it should be done collectively ይላል። ቦይኮት አፕሊኬሽኖች አሉ፣ ኖ ታንክስ የሚባል ከዛ ደግሞ ረስቸዋለሁ አንደኛውን ቦይኮት ምናምን የሚል ነገር አለ። እዛ አፕሊኬሽን ላይ ስትገቡ ካምፓኒዎቹ፣ ኢንስቲትዩሽኖች፣ ኦርጋናይዜሽኖች ዝም ብለው አይደለም የተደረደሩት፣ ፕራዮሪታይዝ ተደርገው ነው። ፕራዮሪታይዝ የተደረጉበት ምክንያቱም ከሚሰጡት ድጋፍ አንጻር እና ዝም ብለን ሳይሆን ቦይኮት ማድረግ አለብን፣ ፕራዮሪታይዝ በተደረጉት መልክ መሆን አለበት ማለት ነው። ምክንያቱም ኢፌክቱ የሚጎላው ያኔ ነው። የአረብ ሀገራት ወይም ሙስሊም ሀገራት ኮትንኮት ሙስሊም ሀገራት ሰፖርት ቅድም ሙኒራ ክሪቲሳይዝ አድርገዋለች። እነ ሳውት ኤዥያ፣ እነ ዩሮፕ፣ አውስትራሊያ፣ አይርላንድ፣ ኮሎምቢያ፣ ብራዚል፣ ሳውት አፍሪካ እነዚህ ሁሉ ሀገራት በግልጽ አቋማቸውን ሲገልጹ አሁን ያልናቸው ሀገሮች ግን በተቃራኒ ነው። ጭራሽ they normalize their relationship with Israel such as UAE, Bahrain and so on. So just I don't know what to say. So what? So after all this, the question remains, what shall we do, you and I? ኦመር በርጉቲ አንድ ቻፕተር ላይ ምን ይላል? solidarity can have many forms ይላል እና the most important one is to not be complicit. So complicity ምንድነው ከተባለ ደግሞ ምንድነው? ዝምታም complicity ነው። I have an indifferent opinion about the situation ማለት ራሱ complicity ነው። ብራችን የት እንደሚሄድ አለማወቅ ራሱ complicity ነው። So we need to be aware of how we spend our money, ማንን support እንደምናደርግ we need to be like self-aware በጣም ቅድም ኢንቲሳር አንድ ያነሳችው ነገር ነበር። አሁን እኛ ኮካ ስንጠጣ የኛ 100 ብር እንዴት ነው ሰፖርት ሊያደርግ ይችላል? ማለት ሰፖርት ሊያደርግ ይችላል ብለን ልናምን እንችላለን፣ ግን indirectly it does. I don't want to bring the connection like እዚህ ብዬ እንትን ማለት አልፈልግም፣ ግን it does.
እሺ እሱ እንኳን አያሳምናችሁ። ቅድም ያልኩት ሞራል ኢምፓክት ግን ሊነካችሁ ይገባል አይደል? ሊነካን ይገባል። ያ ሲሚላሪቲ ሊነካን ይገባል። So I ask you and I remind myself, let's not be complicit. ቦይኮት ማድረግ የምንችለው ነገር this is the least we can do for them አይደል? ሰው ባለው ነገር ነው መጽሐፍ የሚጽፈው በሚጽፈው ነገር፣ ቲክቶክ በሚሰራው በኮንተንቱ፣ ሰዓሊው በስዕሉ አይደል? we can use in like different platforms። አሁን ሶስተኛ ፍሎቲላ ይሄ መርከባ ሶስተኛ ዛሬ ማታ ትነሳለች። ከዚህ በፊት 2 ሄዷል። ሁለቱም ሰዎች የነበሩት ሺፖች ላይ የነበሩት ሰዎች ታስረው ተቀጥቅጠው ብሩታላይዝ ተደርገው የተነሱት፣ ግን ስቲል አሁንም ሶስተኛ ዛሬ ማታ ይነሳል። so we can use like different things። ዶክተር ኡመር ሱሌማን እኛ ዩኒቨርሲቲ የሆነ ጊዜ መጥተው ነበረ። በሱ ንግግር እጨርሳለሁ። ሰበብ ስታደርሱ፣ በትርጉም ሰበብ ስታደርሱ ፈጣሪ እንደሌለ አድርጋችሁ ሰበቡን አድርሱ ይላል። ሰበቡን ካደረሳችሁ በኋላ ደግሞ ምንም ነገር እንዳልሰራ ሰው ቁጭ ብላችሁ ተንበረካችሁ ዱዓ አድርጉ ይላል። and hopefully I think በቃ ከዛሬ ቆይታችሁ አንድ ነገር እንኳን እንሰድ ብትሉ የሆነ ነገር እኔ ማድረግ የምችለው ነገር አለ፣ ስለዚህ ይህን ነገር አደርጋለሁ ብላችሁ ወስናችሁ ብትሄዱ ደስ ይለኛል። አላህ ፍልስጤም ነፃ ያወጣልን በእኛ እድሜ። ቴንክ ዩ። ብሩክንም ኢንትሳርንም እስክንድርንም ሶስቱንም አንድ ጊዜ በድጋሚ አመስግኑልኝ። ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። ወደ መጨረሻው ፕሮግራማችን ክፍል ደርሰናል። እንደተለመደው የጥያቄና መልስ ሴሽን ይኖረናል። ሰዓት ግን በጣም ስለሄደብን የተወሰኑ ጥያቄዎችን ነው የምንቀበለው። ጥያቄዎቻችሁን አጠር ባለ መንገድ ማቅረብ ትገደዳላችሁ። ሙኒራ ወደ መድረኩ። ድምጻችን ይሰማ ሙቭመንት ላይ ያነሳችን ነጥብ አለ። ትንሽ የኔ ፐርሰናሊ መቃረን ነገር ነው። ድምጻችን ይሰማ ሙቭመንት ላይ ለነን ሙስሊሞችን ማስረዳት ያለብን ነገር ነበር። ሀጃችን ጉዳያችን ከእነሱ ጋር እንዳልሆነ መንግስት በሃይማኖት ጣልቃ መግባት እንደሌለበት ብላ አንስታ ነበር። እሱ ፓርት ልክ ነው ብዬ አስባለሁ። ከዛ አያይዛ ከእሱ ጋር ደግሞ ከእስራኤላውያን ጋር ደግሞ እኛ ሰላም የምንፈልገው እርቅ የምንፈልገው ብላለች። ፐርሰናሊ ይህን ሀሳብ አልቀበልም። ምክንያቱም በእኛና በእነሱ መካከል ማለት ተራራሚ ያክል ጀናዛ የሚሰሩት ከ40 ምናምን ሺህ በላይ ቁጥር የሌለን ሰዎች የሚሞቱት ባህርን ያህል ደም ነው የሰጡ። ኤርቶክሮል የቱርኩ የሚሉት ሀሳባት የሚገዘን ምን ይላሉ? ጨቋኞችን በደዮችን ይቀር ማለት ንጹሐኖችን መበደል ነው ይላሉ። ፐርሰናል ሀሳብ ለማስተላለፍ ነው። ወደ ጥያቄ ስመለስ እስራኤላውያን በታሪክ ስናያቸው በጣም እንደተጨፈጨፉ፣ እንደተገደሉ፣ ተሰደዋል፣ ተገለዋል ምናምን። በዛም ላይ ሁኔታ ሆነው የፖለቲክስ ፓወር ነበራቸው፣ የኢኮኖሚ ፓወር ነበራቸው፣ ብዙ ጉልበቶች ነበራቸው። እስኪናሁን አላቸው። ይሄኛውን ፓወር እንደዛ እየተገፉ እንደዛ ይህን ፓወር የሚታይ እንዴት ቢውልድ አደረጉት? አሁን ከነሱ መኮረጅ ሊደብረን አንዱ ለነጥብ ከነሱ አይተን ለእኛ ትምህርት እንደምን ይሆናል ብዬ አስባለሁ። ሽክራን። እኔ ያለ ጥያቄ ለእስክንድር ነው። ቦይኮት ስለ ቦይኮት ስናወራ የተለያዩ አይነት ቦይኮት ሜተዶች አሉ። ካልቸራል አለ፣ ኢኮኖሚካል አለ፣ ብዙ አይነቶች አሉ። ከእነሱ ውስጥ አንዱ አካዴሚክ ቦይኮት ነው እና እሱ ከምዕራቡ ዓለም እንደመጣ አካዴሚካል ቦይኮትን እዛ እንደሚማርሰው አካዴሚካል ቦይኮት ምን አይነት ኢፌክት ነው ያለው፣ እንዴት ነው የሚሰራው፣ ምን አይነት ኢፌክት አለው እና ደግሞ ኢፌክቱ ማየት ተችሏል የሚለው ነገር ትንሽ ላሳስብ ያደርጋል።
ሰላም አለይኩም። የኔ ሀሳብ ነው። ከዛ ደግሞ መልስ ካላችሁ ማስሰጡበታላችሁ። እኔን መሐመድ ሲንዋር እና ይህ ትግሉን የጀመሩት ወይም ደግሞ ትግሉን ወደፊት የመሩት ምሁራኖች እንዲሁም ፖለቲከኞች እንዴት ይህንን አሁን ከዚህ ቀጥሎ ማነሳውን ሀሳብ እንዴት አላስተዋሉትም ብዬ የማስበው ነገር ነው። ምንድን ነው መሰላችሁ? የምታስታውሱ ከሆነ እና በአቡጣሊብ ወይም ደግሞ ራሱናቸው ከመወለዳቸው በፊት የሀበሻው ንጉስ መካ ሄዶ ካዕባን ሊያፈርስ ሄዶ ነበር እና ያኔ ምንድን ያለው ታሪካዊ ንግግር ነበር የተናገረው አቡጣሊብ። እኔ ግመሎቼ እና ፍየሎቼ እኔ በእነሱ ላይ አባት ነኝ፣ ካዕባ ደግሞ አባት አለው። ካዕባን የምትጠብቃት አላህ ይጠብቃታል ማለት ነው። እንደዛ ነው። እዚህ ጋር ሞስት የሚታገሉት የፍልስጤም ህዝቦች ቁርስን ላለማስነጠቅ ነው፣ ለመብት ትግል ነው እና ቁርስ እስቲል ሙስሊሞች ከሚጠቅሷቸው ሶስቱ ቅዱሳን ቦታዎች አንዱ ነው እና ቁርስን አላህ ሱብሓነሁ ወተዓላ ያከበረው ቦታ ነው። አላህ በቁርአን ውስጥ ምን ይላል? ወለቀድ ከረምና በኒ አደም ወሐመልናሁም ብሎ ወደ መጨረሻ አካባቢ ላይ ወፈضልናሁም ዐላ ከሲሪን ሚመን ኸለቅና ተፍዲላ ይላል። ከፈጠራቸው ፍጡራኖች በሙሉ አላህ ያላቀው የሰው ልጆችን ነው እና የሰው ልጆች እንደዚህ ሲጨፈጨፉ እኔ የሙስሊሙ ማህበረሰብ እንደ ሀገራችንም እንደ ዓለም አቀፍም ፖለቲክስን እንዴት እንደሚረዳው ትንሽ ጥያቄ ያስነሳብኛል እና እንዴት የሚል ነገር ሳያስተዋሉትም አሁን የዘር ጭፍጨፋ እየተካሄደ ያለው የፍልስጤም ህዝብን ከነ ከምድር ማጥፋት ፕሮጀክት እያራመዱት ያሉት ቅድም መጽሐፍ ውስጥ ከተጠቀሰው ነገር ይሄ የአፓርታይድ ስርዓትን ለማፍረስ ምናምን የሚል ነገር ነበር እና እንዴት ይህ ነገር ከአፓርታይድ ስርዓት ጋር ታነጻጽሩታላችሁ? አፓርታይድ ስርዓት ማለት በአንድ ሀገር ውስጥ የተከናወነ ያ ማለት ጥቁሮችና ነጮች ጥቁሮች ነጮች የበላይ ሆነው ጥቁሮች የተጨቆኑበት ነው። ይህ ነገር የተከናወነው በአንድ ሀገር ውስጥ ነው። እዚህ ጋር ደግሞ የፍልስጤም ህዝቦችን ደግሞ ስታዩ የእስራኤል ከፍልስጤም ውጭ ያለች ሀገር ነች፣ ፍልስጤም ራሷን የቻለች ሀገር ነች። ይሄ ነገር በአንድ ሀገር ውስጥ ቢሆን ኖሮ ትግላችን የነፃነት ትግላችንን ይሰምር ነበር። ግን አሁን እንዴት ነው? ምን እያደረገች ነው እስራኤል ያለችው? በጅምላ እየጨረሰቻት ያለችው፣ በቦምብ ነው እያፈነዳቻት ያለችው። የአንዳንድ ሰዎች መልከታ ደግሞ ሙስሊም አንዳንዴ ትንሽ ቅርም ያሰኛል። ለምንድን ነው የሙስሊም ሀገራት ማይረዷት ሰፖርት ማያደርጓት? እንደምታውቁት እስራኤል ኒውክለር ቦምብ ያላት ሀገር ናት። አንዳንድ ሰዎች ኤርዶጋን ላይ በጣም ቢሆን ማንም ቃላቶችን ሲናገሩ ሰው ማለት እኔ ስለሱ እየወገኩኝ አለ። ነገር ግን የሚችለውን ነገር እያደረገ ነው። ቱርክ የኒውክለር ቦምብ ያላት ሀገር አለች። እስራኤል ግን የኒውክለር ቦምብ ያላት ሀገር ነች። በሚችለው ሰፖርት እያደረገ ያይዛል። ግን አሁን ጣልቃ ቢገባ የመፍረስ ወይም ደግሞ በኒውክለር ቦምብ የማጥፋት የመጠፋፋት እንትን ይመጣል። የአረብ ሀገራቶች ሳውዲ ለምንድን ነው ሳውዲ የአረብ ሀገራቶች ለምንድን ነው ሰፖርት ማድረጓት ብሎ ይባላል። የአረብ ሀገራቶች በእጃቸው ያለው ኒውክለር ቦምብን የሚገዳደር መሳሪያ አለ። እዚህ ጋር ቁድስን እናስመልሳለን የፍልስጤም ህዝብን ሄደን ሰፖርት እናደርጋለን ቢሉ እዚህ ጋር እኛ የምናውቀው ምንድን ነው? ከአባል ልናውቅ እንችላለን። በጣም ቅዱስ የተባለው ደግሞ የተሻለውን ነገር ልናውቅ እንችላለን። እኔ ሞት ማለት ሪኮመንድ ማድረገው ይሄ ነገር ኢቨን ረሱል ስለም ምንድን ያደረጉት ሂጅራ ወጡ፣ ተሰደዱ። ከተሰደዱ በኋላ ምንድን ነው የሆነው? ተመለሱ፣ ወደ መካ ተመለሱ። ምንም ጭቆና ጊዜ ይፈጃል እንጂ ይሄ የተጨቆኑ ህዝቦች ድል መከላቸው አይቀርም። አላህ ይሄ ራሱላችን ማለት ስራ ይሄ ህዝብ
ነገር መስለ እንደሚመጣለት የጠቀሱት ነገር አለ። እናንተ እንዴት ነው የምትመለከቱት? ይህ ነገር አሁን ያነሳሁትን ነገር አንድ ሁለት ብትሉ ደስ ይለኛል። አመሰግናለሁ። የኔ ጥያቄ የወቁት ነገር ብዙዎቻችን ግራ ያጋባናል። ለምሳሌ አሁን እኔ ኮካ አልጠጣም ብዬ አቆሚያለሁ። ከዛ ስፕራይት ምናምን ተጓዳኝ መጠጦች ማለት ነው። ከዛ ደግሞ አንዳንድ ሰው መጠሩ ማይክ ኢኮኖሚ መረት ምናምን የሚላችሁ ደግሞ ነገር ደግሞ ይባላል። ከሱ በተጨማሪ ግን በጣም ብዙ ምርቶች አሉ ማናቃቸው፣ አሁን እኛ እንደተጠቃሚ ማናቃቸው ምርቶች አሉ። እነሱ እንዴት ነው ቦይኮት ለማድረግ የምንነሳሳው? በግድ ሶሻል ሚዲያ ላይ እንትን ይላል። ግን አሁን ለምሳሌ እኔ ኤችፒላቶ ካለ ኤችፒላቶ ደግሞ ወረራ አለብኝ ቦይኮት ሲባል ኮመን ጥያቄዎች የሚመጡ ናቸው እና ስንቱ ቦይኮት አድርገሽ ትችይዋለሽ ይችላሉ አንዳንድ ሰዎች ሜዲካሊያችሁ ማለት ነው። ስንቱ ቦይኮት አድርገሽ ትችይዋለሽ ምናምን ለማለት ያሳንሱታል። ቦይኮት ላይ የሆኑ አላውቅም እንዴት እንደሆነ ግን እንዴት ነው ማድረግ የምንችለው? ቦይኮት ለማድረግ ምናደርግ ነው ጥሩ? ወይም ደግሞ በኒያ ብቻ ነው ለምሳሌ በኒያ ማድረግ ይቻላል አይነት ስጣት ማለት ነው። እሱ ነው ጥያቄ። ብሩ መልስ ደስ ይለኛል። ቅጥር ሳቸው ከነበረ ሀሳቦች አንጻር ማለት ነው። ፕራይመሪሊ ከሳውዝ አፍሪካን አንቲ አፓርታይድ ስትራግል ጋር ያለው ሪሌሽን ለእኔ የሚመስለኝ ፕራይመሪሊ የሳውዝ አፍሪካን አንቲ አፓርታይድ ሰስቴን ያደረገውም የአሁኑ እስራኤል ሲቹዌሽን ሰስቴን ያደረገው በዩኤስ ሰፖርት ነው። ኦልሶ ሃው ሳውዝ አፍሪካን አንቲ አፓርታይድ ሰክሰስፉል የሆነው ዩኤስ ሰፖርት ሪሙቭ በመሆኑ ነው። ኢን ዳት ሴንስ ከሳውዝ አፍሪካን አንቲ አፓርታይድ ስትራግል ለርን ማድረግ የምንችለው ሌሰንስ ይኖራሉ ብዬ አስባለሁ። ግን አይ ቲንክ ለርን ማድረግ የሌለብን ወር ደግሞ ሰክሰስ ፓርቲኩላርሊ ኦን ዘ ሰክሰስ ኦፍ ኢት ማለት I was in South Africa last April now. The segregation is actually still there ማለት especially like in Cape Town and ነገር ብታዩ still actually there ማለት I haven't talked with some black South Africans and they don't actually see even Mandela like we see him ማለት they don't really እኛ እንደምናየው like እንደ ምናያለት ሪስፔክት ነው ያን ላይ ስትም to be honest ማለት ሌሎች ኮመንቱ ለጋዜጣ አደጋ ይሆንልናል ብለው ለሚያስቡ ወይም ፕሮፓጋንዳ ሰለባ ለሚሆኑ አካላት ያብራራ ነበረ ካልኩኝ በኋላ የኦቨርደን ቡክ ያልኩት ንጹሐን የሆኑ አይሁዳውያንን የመጨፍጨፍ፣ የመግደል፣ የማስወገድ አጀንዳ እንደሌለው ያብራራል። which is good ነው ያልኩት። the state of Israel, the apartheid government እና ንጹሐን አይሁዶች በጣም የተለያየ ኤለመንት ነው። የመን ውስጥ አይሁዶች አሉ፣ ሞሮኮ ውስጥ አይሁዶች አሉ፣ ኢራን፣ ሚድል ኢስት ጠቅላላ ሌሎቻቸውን አብረው የኖሩ ሰዎች ናቸው። መዲና ውስጥ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም በሕይወት ይላሉ። እኔ ያልኩት በሰላም የሚኖሩ የእስራኤል ስቴት አካል ያልሆኑ የጭቆናው የጄኖሳይዱ አካል ያልሆኑ አይሁዶችን የመጨፍጨፍ እቅድ አይደለም ያለን የሚለውን የሚሰራባቸው ፕሮፓጋንዳ መከላከሉ ወይም ማብራራቱ እዚ ጉድ ስቴት ነው ጀልኩት ከእስራኤል ጋር ስሯል ያልኩ እኔ ሲጀመር በስቴት ኦፍ እስራኤል ኤግዚስት ሌላ ቋሚ ያለ ሰው አሁን ለኮንቨርሴሽን ሆኖ ስማን ራሱ ይቀረው። ሁለተኛው ጥያቄ ጠይቀው ወንድሜ አይነት አስተያየት ነገር ስለሆነ ሰዓት ስለሌለን ሌላ ሰው አድረስ ካረገው ሌላው ዋን ፖይንት ግን አረቦች ኤርትራን ምናምን ማለት ይችላሉ። ለተለይ ፋኒ ምታውቁ ሰዎች ታውቃላችሁ። ቱርክን ተማርኩ በጣም ነው መወዳት ኤቭሪቲንግ ግን ይችላል ያረጋ አይደለም ነው ሶሪ አረቦችን እንደዛው
ቀጥታ ሄደው ዳይሬክት ጦርነት ውስጥ እንኳን ባይገቡ ለትራምፕ አሸክመው የላኩት ወርቅና ብር አለመስጠት ይችላሉ። ግመል አስነዝበው እያስደንሱ አለመቀበል ይችላሉ። የራሳቸውን ክብር እናውላለን ብዬ አምናለሁ። ሌላኛው የህግ ጥያቄ ስለ ቦይኮት እንዴት ነው የምናደርገው ብላለች። የምናውቃቸው ፕሮዳክቶች ተጨማሪ አፕሊኬሽኖች አሉ። የትኛውንም ፕሮዳክት እስካን አድርጋችሁ ኪዋር ኮዱን ቦይኮት ሊስት ውስጥ አለ ወይ የለም ወይ የሚለውን ዲቴሎች ማየት የሚችሉባቸው አፕሊኬሽኖች አሉ። ሌላኛው ኢምፖርታንት ጥያቄ የጠየቀችው ኦልሬዲ ያለኝ ኤግዚስቲንግ ኮምፒውተር ለምሳሌ የምናርገው እኔ ማፕል ኮምፒውተር ጠቀማለሁ ስልኬ ገዛው ነው የገዛነውን ነገር ወርውሮ መጣል አይደለም ቦይኮቲንግ፣ አዲስ አለመግዛት የዛ ሲስተም ውስጥ ያሉ አካላቶችን ኦልሬዲ ፊድ አለማድረግ ነው እንጂ የገዛናቸው ስለሆነ ኦልሬዲ ድጋሚ ሄደን እንገዛለን። ለካፒታሊዝሙ ኤጌንቱን ነው የምንሆነው እና ፕሮባብሊ ስንቀይር ግን ቦይኮት ሊስት ውስጥ የሌሉ ከእስራኤል ጋር ሪሌትድ ያልሆኑ ማርኮችን እየቀየርን ራሳችንን ማጥራት እንችላለን እንጂ ሀገር ኮንሱሜሪዝሙን መደገፍም ያለብን አይመስለኝም በዛ መልኩ። ሌላኛው የሳውዝ አፍሪካ የተባለው አያግሪ የማኒላ ኤኤንሲ ውስጥ ራሱ ብዙ ተቃውሞዎች ገጥመውት ነበር። እርስ በርስም ከባድ የሆኑ ቫይለንስ ስትራግሎች ነበሩ እና ሳውዝ አፍሪካ ኦፊሻል የፓርታይድ የተነሳ እንጂ ሌላው ጭቆና ያልተነሳባት ሀገር ናት። ሙሉ ለሙሉ እስማማለሁ። ታትስ ዋይ ዋን ስቴት ሶሉሽን ለፓለስቲንም ይሆናል የሚለው ጥያቄ ውስጥ የሚገባው ነፃ ወጥተዋል ተብሎ ኢንተርናል ጭቆናዎች ሊቀጥሉ ይችላሉ። እሱ አደገኛ ነው ብዬ አስባለሁ። ሌላው ከዚህ ሁሉ መሀል በጣም ኢምፖርታንት የሚመስለኝ የዛዮኒስቶች ኤክሰፕሽናሊዝም እኛ የተለየ ፍጡር ነን፣ እኛ እንዲነን የሚሉት ልክ የእነሱ አንድ ሰው በሌላ ሰው 10 ሰው 100 ሰው ህይወት እንደሚመነዘር የሚታየው አመለካከት የሁሉም ነገር የሁሉም ችግር መነሻ ይመስለኛል እና የቢዲኤስ ሙቭመንትም ውጤት አመጣም አላመጣም ቅድም መመለቴ እንዳለችው አንድ የክብር ጉዳይ ነው፣ ሁለት በልብ የመጣት ጉዳይ ነው። ሌላኛው ግን ኤክሰፕሽናሊዝሙንም ዲባንክ ያደርግልናል። ዩርናት ስፔሻል ለሁላችንም ሂውማን ራይት እኩል ያለን እንጂ እናንተ የመጨጨበት ናቸው የሚለውን ተደረስ ይዘገናል ብዬ አስባለሁ። መልሰዋለች ብዬ አስባለሁ። ያው ሰርቴን ፖሊሲዎች በተለይ ሀገር ኮንቴክስት ብዙ የንግድ ስራችን ወይም የኢንቨስትመንት ስርዓታችን ራሱ ብዙ ኢንተግሬትድ አይደለም። ምክንያቱም ኢትዮጵያ የWTO የወርልድ ትሬድ ኦርጋናይዜሽን አባል እንዳለመሆኗ ያን ያህል ኢምፓክት አለው ብለን ሳይሆን፣ ነገር ግን እኛ ቦይኮትን መለማመድ ይሄ ልምምዱ ግን ያስፈልጋል የሚል እምነት አለኝ በትንንሽ ነገሮች። ምክንያቱም ሊስት ውስጥ ከገባን በጣም ብዙ ነገሮች አሉ። እስራኤል በደንብ የምትታወቅበት ነገር ማኒፋክቸሪንግ ነው እና ሌሎች ከምርቶቿ ከሰርቪሶቿ ፕሮዳክቶቿ በጣም ሆሊስቲክ እና ብዙ ቦታ ተደራሽ ስለሆኑ አይ ቲንክ ቦይኮትን ግን በምንወደው ነገር እየተለማመድን በዛን ማስታወስ ያስፈልጋል። ብዙ ጊዜ ትችትን ከመፍራት ወይንም ትችትን ከመፍራት ባይ ኤኒ ሚንስ መተቸት ማይቀር ነገር ነው። አንድ ታሪክ ብናገር አይ ቲንክ ታይም ካላለቀብኝ አልቆባ ኦኬ ማለት ሁሉ ጊዜ ትችት አለ። ባይ ኤኒ ሚንስ ትችት አለ። ሶ ያንን ትችት ብቻ ተቋቁመን የምንሄድበት ሚንስ መፍጠር which is the important part. ኤሪክ ሶ ወደ እኔ ዳይሬክት የተደረገውን ጥያቄ ብቻ መልሳለሁ። ሶ አካዳሚክ ቦይኮት ምን ይመስላል? በመጀመሪያ አብዛኛው ይሄ መጽሐፍ ሲጻፍ እንግዲህ የተጻፈው ምንድን ነው? ኢዝራኤል ውስጥ ያሉት ዩኒቨርሲቲዎች በሙሉ ፈንድ የሆኑት በማን ነው? በገቨርንመንት ነው። ስለዚህ የሚያገናኛቸው ብዙ ነገር አለ። ፖሊሲያቸው አብዛኛው ጀነሬት የሚደረገው ከዩኒቨርሲቲ ነው። ወሉ ራሱ ኢዝራኤል ውስጥ የተሰራው ይሄ የሚከፋፍለው ወል ራሱ ዲዛይን የተደረገውም ሀሳቡም የመጣው ከዩኒቨርሲቲዎች ነው። አሁን ዌስት ውስጥ ያሉት ዩኒቨርሲቲዎች አብዛኛውን ጊዜ ከኢዝራኤል ውስጥ ካሉ ዩኒቨርሲቲዎች ጋር አሶሲዬሽን አላቸው። ስለዚህ ይሄን አሶሲዬሽን መቁረጥ እንግዲህ ግዴታ ነው ማለት ነው። ስለዚህ እኛ እዚህ ዌስት ያሉት ዩኒቨርሲቲዎች ምን ያደርጋሉ? ተማሪዎች ፕሮቴስት በማድረግ እዛ አካዴሚክ ኦርጋናይዜሽኖችን ሱፐርቫይዘሮችን ፑሽ በማድረግ እነዛ ዩኒቨርሲቲዎች ከዩኒቨርሲቲዎች ጋር አብረው እንዳይሰሩ ፑሽ ያደርጓቸዋል ማለት ነው። ውጤታማ ሆኗል ወይ? አዎ በደንብ ሆኗል። ትላልቅ የሚባሉ ዩኒቨርሲቲ አሁን ለምሳሌ ቶፕ ዩኒቨርሲቲ ኢን ካናዳ ዩኒቨርሲቲ ኦፍ
ቶሮንቶ። ዩኒቨርሲቲ ኦፍ ቶሮንቶ ይሄንን ነገር አቋርጧል። መጀመሪያ የጀመረው መጊል የሚባል ዩኒቨርሲቲ አለ፣ እነሱም አቋርጠዋል። ብዙ ሊስት አሁን ሰዓት ስለሌለ ሊስት ማድረግ አልችልም። አተማስካ ዳልሃውስ ብዙ አሉ ብቻ እና በዚህ መልኩ ሪዛልቱ ይታያል ማለት ነው። አመሰግናለሁ። አንድ ብቻ ያልተነሳ ብዬ ያሰብኩት ሀሳብ እኛ ኮንትሪቢዩት የምናደርገው ነገር ይኖራል ወይ የሆኑ ትንንሽ ፕሮዳክቶችን ቦይኮት ስላደረግን የሚለው ሀሳብ ላይ እኔ ራሴ የነበረኝ ጥያቄ ስለነበር ሰሞኑን አይታችሁ ከሆነ ቲክቶክ ላይ ከግብፅ ከመስር ሰዎች በሃይላንድ ምናምን እያደረጉ እህል ምናምን በባህር ምናልባት ከደረሳቸው ገዛ ውስጥ ላሉ ሰዎች ብለው ይልኩ ነበርና የሆነ ልብ የሚነካ ነገር ነበረው። ከዛ ውስጥ ያሉት ሰዎች የእውነትም አግኝተውት ውስጡ ያለውን መልእክት ምናምን ሲያነቡና በቃ አላህ በዚህ ሊያስተምረን የፈለገው ሜሴጅ አለ ማለት ነው። እኛም ኮንትሪቢዩት የምናደርጋት ትንሽዬ ነገር ምናልባት ነገ ከዛ ነፃ ለመውጣቷ ኮንትሪቢዩት ያደርጋል። ምክንያቱም ምድር ላይ ዱንያ ላይ ነገሮች በካልኩሌሽን አይደለም የሚሆኑት፣ በአላህ ካልኩሌሽን በአላህ ፎርሙላ ነው የሚሆኑት እና ያንን በደንብ ያሳያል ብዬ አስባለሁ። የዛሬው ቆይታችን አልመለሽዋለሁ ጥያቄ በጣም ይቅርታ። ሜንሽን ከተደረጉት ነገሮች ላይ አፓርታይድ ጋር አይደለም ፌስ እየተደራረግን ያለ ነው የሚለው ኢሹ ተነስቷል። እንደ ቡክ ሪቪው ስለሆነ መጽሐፉ ላይ ሪፈር አድርገን ካየ ነው አፓርታይድ የሚለውን ዴፊኒሽን እንደው ከካልቸር ጋር አንስተን የራሳችን ዴፊኒሽን እንዲኖረን እንፈልጋለን። ግን ሪፈር ሲያደርግ የነበረው ከነሱ ኮንቴክስት አንጻር ነው የሚለውን ሀሳብ አንስተናል። መጽሐፉ እንደ መጽሐፍ እንደ ቢኤስ ሪፈር ያደረገው አፓርታይድን ራሱ ሜንሽን ሲያደርግ ዲፋይን ያደረገው ከዛ ቴክስት ከዌስተርን ቴክስት አንጻር ዌስተርን ቴክስት ላይ ያለውን ዴፊኒሽን ቤዝ አድርጎ ነው ሪኮግናይዝ የምናደርገው። እኛ ሜንሽን ስናደርግ እንደነበረ አሁን ላይ በተለይ ኦንጎይንግ ያለው ነገር ጄኖሳይድ እንደሆነ ኤትኒክ ክሊንዚንግ እንደሆነ መጽሐፉ ላይ አክቹዋሊ ሰማው ሪፈር ያደርገዋል። ኢላም ካፔን ጨምሮ እስራኤላዊ ጸሐፊ ኤትኒክ ክሊንዚንግ እንደሆነ ጎን እያደረገ ያለው ነው ሪኮግናይዝ የምናደርገው። ሜይ ቢ ሚስ አንደርስታንዲንግ ሆኖ እንዳይደርስ ከመጽሐፉ ኮንቴክስት አንጻር እንደ አፓርታይድ ዲፋይን ሲደረግና ከዛ በኋላ እንደ ኮምፓሪዝን ደግሞ ከሳውዝ አፍሪካ ጋር አንድ ላይ ሲቀመጥ የተለያየ የሆነ እንትን አለው። ሪስፖንሱም ደግሞ በዛው ልክ ይለያያል። ቢዲኤስንም እንደ ዋን ዌይ ኦፍ ሪስፖንስ ቱ ዩኮሊት ኮምቢኔሽን ኦፍ ኮሎኒያሊዝም፣ አፓርታይድ፣ ጄኖሳይድ፣ ኤትኒክ ክሊንዚንግ ሚራም ሜንሽን አድርገው ነበረ። እችኛዋን አለው ኸይር። ስለዚህ የፕሮግራማችን መገባደጃ ላይ ደርሰናል። በቅድሚያ ታዳሚዎቻችን ውድ ጠዋታችሁን ከኛ ጋር ለማሳለፍ ፈቅዳችሁ ስለመጣችሁ በጣም እናመሰግናለን። በኤምኤስ ሊግ ተዘጋጅቶ የቀረበላችሁ 22ኛው የመጽሐፍ ዳሰሳ ነው። በመቀጠል ደግሞ ሚንበር ቲቪ የሁልጊዜም የሚዲያ አጋራችን ነው። ፕሮግራሙን ቀርጾ በማስተላለፍ ስለሚተባበረን እናመሰግናለን። በቤቶቻችሁ ሆናችሁ የምትከታተሉን ታዳሚዎቻችንም መልካም ቆይታ ይኖራችኋል ብለን ተስፋ እናደርጋለን። በመጨረሻም መጽሐፉን እንደዚህ ውብ በሆነ መልኩ ዳሰሳ ያደረጉልንን ወንድም እህቶች ሙኒራን፣ ኢንቲሳርን፣ ብሩክንና እስክንድርን ከልብ እናመሰግናለን። መልካም ጊዜ። ሰላም አለይኩም።